ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ራሱን መንበረ ጴጥሮስ በማለት ከሚንቀሳቀሰው ቡድን ውስጥ ሶስቱ በይቅርታ ወደ ቅድስት ቤተክርስቲያን መመለሳቸው ተገለጸ። ራሱን መንበረ ጴጥሮስ በማለት ሰይሞ ሲንቀሳቀስ ከቆየው ቡድን ውስጥ ሶስቱ አባቶች ማለትም አባ ኃይለ ኢየሱስ ተስፋዬ፣ አባ ገብረ ኢየሱስ ገለታ፣ አባ ወልደ ኢየሱስ ኢፋ የተባሉ መነኮሳት በይቅርታ ወደ እናት ቤተክርስቲያናቸው መመለሳቸው ተገልጿል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ ሀገረ ስብከት ሊቀ ጳጳስ መነኮሳቱ ተመልሰው አገልግሎታቸውን እንዲቀጥሉ ለማድረግ ያደረጉት ከፍተኛ ጥረት ዛሬ ሰኔ 16 ቀን 2017 ዓ.ም ተሳክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ጋር በመቅረብ በይፋ መመለሳቸውን የሚገልጽ ጽሑፍ በማቅረብ ተመልሰዋል ነው የተባለው። ቅዱስነታቸው ባስተላለፉት አባታዊ መልእክት አባቶች እንኳን በሰላም ወደ ቤተክርስቲያናችሁ መጣችሁ ብለዋል። ብፁዕ አቡነ ሳዊሮስ አዲሱ ስራ አስኪያጅ የስራቸው መጀመሪያ በማድረግ እናንተን ስላመጡልን በጣም ደስተኞች ነን ብለዋል። በመቀጠልም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ሳዊሮስ እናንተን ወደ ቤተክርስቲያናችሁ ለመመለስ ያደረጉትን ጥረት እናደንቃለን ሲሉ መልእክት አስተላልፈዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ነው። ብፁዕ አቡነ እንጦንስ ማህበረ ቅዱሳን በኦርቶዶክሳውያን ተማሪዎች ላይ እየሰራ ያለውን ትልቅ ሥራ አመሰገኑ። ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በተገኙበት የአዳ ቡልቱም ዩኒቨርሲቲ ግቢ ጉባኤ ከ4 ዓመት በላይ ያስተማራቸውን 225 ተማሪዎችን በተለያዩ መንፈሳዊ መርሃ ግብራት አስመርቋል። ብፁዕነታቸው በምርቃት መርሃ ግብሩ ላይ እንደተናገሩት በተማራችሁት ቃለ እግዚአብሔር መሰረት ስርዓትና ሕገ ቤተክርስቲያንን በመጠበቅ ቅድስት ቤተክርስቲያንንና ሀገርን ማገልገል ይጠበቅባችኋል ብለዋል። ብፁዕነታቸው ማህበረ ቅዱሳን በከፍተኛ ትምህርት ተቋማት በሚገኙ ኦርቶዶክሳውያን ተማሪዎች ላይ እየሰራ ያለውን ትልቅ ስራም አመስግነዋል። በምርቃት መርሃ ግብሩ ላይ ከተመራቂዎች መካከል ከፍተኛ ነጥብ በማምጣት በሜዳሊያ ለተመረቁ 4 ተማሪዎች ዕውቅናና ሽልማትም ተሰጥቷል። በተመሳሳይ በማህበረ ቅዱሳን የመቱ ማዕከል በመቱ ዩኒቨርሲቲ ግቢ ጉባኤና በጥምር ግቢ ጉባኤ ሲያስተምራቸው የነበሩ ከ500 በላይ የግቢ ጉባኤ ተሳታፊዎችን በቦቶ ደብረ ታቦር ኢየሱስ ቤተክርስቲያን አስመርቋል። መረጃውን ያደረሰን በማህበረ ቅዱሳን የጭሮና መቱ ማዕከላት ነው። በተያያዘ በማህበረ ቅዱሳን እንጂባራ ማዕከል 496 የግቢ ጉባኤ ተማሪዎችን አስመርቋል። ማህበረ ቅዱሳን እንጂባራ ማዕከል በእንጂባራ ዩኒቨርሲቲ በመደበኛና በኤክስቴንሽን እንዲሁም በልዩ ልዩ ኮሌጆች በጥምር ግቢ ጉባኤ ከዓለማዊ ትምህርታቸው ጎን ለጎን የቤተክርስቲያንን ትምህርት ሲያስተምራቸው የነበሩ 496 ተማሪዎችን ሰኔ 15 ቀን 2017 ዓ.ም በደማቁ አስመርቋል። በሌላ በኩል በማህበረ ቅዱሳን የወላይታ ማዕከል ባለፉት 7 ዓመታት በወላይታ ሶዶ ዩኒቨርሲቲ በኦቶና ካምፓስ ያስተማራቸውን 140 የግቢ ጉባኤ ተማሪዎች በትላንትናው ዕለት ሰኔ 15 ቀን 2017 ዓ.ም በኦቶና አቡነ መልከጼዴቅ ቤተክርስቲያን አስመርቋል። ብፁዕ አቡነ ይስሐቅ የወላይታ ሀገረ ስብከት ሊቀ ጳጳስ ተገኝተው ባስተላለፉት አባታዊ መልእክት ቅድስት ቤተክርስቲያንን የሚያስቀጥል ትውልድ የሚያስፈልግ በመሆኑ ተመራቂዎች በተማራችሁት ትምህርት ሀገርና ወገንን ማገልገል ይጠበቅባችኋል ብለዋል። የምዕራብ ሐረርጌ ሀገረ ስብከት ካህናት ማሰልጠኛ ያስተማራቸውን 23 ደቀ መዛሙርት አስመረቀ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ሐረርጌ ሀገረ ስብከት ካህናት ማሰልጠኛ ያስተማራቸውን 23 ደቀ መዛሙርት ያስመረቀው ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ በተገኙበት ነው። ማሰልጠኛው 11ኛ ዙር ላይ መድረሱንና የአሁኖቹ ተመራቂዎችም በትምህርተ ሃይማኖት፣ የመጽሐፍ ቅዱስ ጥናት፣ በኢትዮጵያ ቤተክርስቲያን ታሪክ፣ በሂሳብና ንብረት አያያዝ ብሎም በመሰል ትምህርቶች ለ4 ተከታታይ ወራት ሲማሩ መቆየታቸውም ተነግሯል። በመጨረሻም ብፁዕነታቸው የመማር ማስተማሩ ሂደት የተሳካ እንዲሆን ለተጉ ኃላፊዎችም ምስጋና ይገባቸዋል ብለዋል። በሌላ በኩል ተመራቂ ደቀ መዛሙርትም የቤተ ክርስቲያን ደጀን እንደምትሆኑ እምነቴ ነው በማለት ብዙ ጊዜያትን አልፈው ለዚህ መድረሳቸውን ተከትሎ የእንኳን ደስ አላችሁ መልእክት አስተላልፈዋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ነው።
ሻለቃ አትሌት ኃይሌ ገብረስላሴ የማህበረ ቅዱሳን ሚዲያ ተቋምን ጎበኙ። በማህበረ ቅዱሳን የህዝብ ግንኙነትና ትብብር አገልግሎት ማስተባበሪያ ባሰናዳው ዓለም አቀፍ የድህረ ግቢ ጉባኤ ምሩቃን መርሃ ግብር ላይ ተገኝተው የህይወት ልምድና ተሞክሯቸውን ያጋሩት ባለሀብቱ እንደ ክርስቲያን ተስፋ አትቁረጡ በማለት መልእክታቸውን አስተላልፈዋል። ከመርሃ ግብሩ በኋላ በነበራቸው የጉብኝት ቆይታ የማህበሩ ሚዲያ ከጠበቁት በላይ መሆኑን ቅድስት ቤተክርስቲያን እያደገች ነው በማለት ገልጸዋል። ሻለቃ አትሌት ኃይሌ ገብረስላሴ የማህበረ ቅዱሳን ሚዲያ በ24 ሰዓት ስርጭት በጥቂት የሰው ኃይል በ7 ቋንቋ አገልግሎት እየሰጠ መሆኑ አቃፊነቱን አመላካች ነው በማለት የማህበሩ ተግባርና አፈጻጸም የሚያኮራ ነው ብለዋል። በማህበረ ቅዱሳን የህዝብ ግንኙነትና ትብብር አገልግሎት ማስተባበሪያ የተሰናዳው ዓለም አቀፍ የግቢ ጉባኤ ምሩቃን መርሃ ግብር በድምቀት ተካሂዷል። ተማሪዎች ከድህረ ግቢ ጉባኤ በኋላ ወደ ቤተክርስቲያን መዋቅር ገብተው እንዲያገለግሉ ታልሞ በተዘጋጀው በዚህ መርሃ ግብር ላይ ኦርቶዶክሳውያን ስራ ፈጣሪዎች በመስኩ ግንዛቤ ይኖራቸው ዘንድ ሻለቃ አትሌት ኃይሌ ገብረስላሴ የህይወት ልምድና ተሞክሯቸውን አጋርተዋል። ሻለቃ አትሌት ኃይሌ ገብረስላሴ ወጣቶች እግዚአብሔርን በማመንና በማስቀደም የትኛውንም መሰናክል በቀላሉ ማለፍ እንደሚችሉ ተናግረዋል። የግቢ ጉባኤ ምሩቃኑ ጠንካራ የማሸነፍ ስሜት ሊኖራቸው እንደሚገባ የገለጹት አትሌቱ በተለይም ከስራ ፈጠራና ባህል አንጻር በትጋት መስራት እንደሚገባቸውም አንስተዋል። በሶሪያ ምስራቅ ደማስቆ በቅዱስ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን ላይ የሽብር ጥቃት ደረሰ። በደማስቆ የቅዱስ ኤልያስ ቤተክርስቲያን በተፈጸመ የአጥፍቶ መጥፋት ጥቃት 22 ሰዎች መገደላቸው ተገልጿል። የአካባቢው ባለስልጣናት የጂሃዲስት ቡድን አንድ የአይኤስ አባል ወደ ቤተክርስቲያኑ በመግባት በምዕመናን ላይ ተኩስ በመክፈት ጥቃት መፈጸሙን ተከትሎ መክሰሳቸው ተዘግበዋል። አሸባሪው በፈጸመው ከፍተኛ ፍንዳታ የቤተክርስቲያኑ ክፍሎች የወደሙና የበርካታ ሰዎች ሕይወት መጥፋቱ ተነግሯል። በዚህም የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ፣ ፈረንሳይና ግሪክን ጨምሮ በርካታ ሀገራት ጥቃቱን አውግዘዋል። ዘገባው የኦርቶዶክስ ታይምስ ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የስካውኖቹ ነበሩ።